አቶ አስናቀ የጥናን ቦታ የሚሸፍን ሌላ ሰው አሰማርቷል። ሰውየው እንደ ወንጀለኛ ራሱን በኮፍያና በመነጽር ሸፍኖ ነው የሚንቀሳቀሰው። ቆይ አንቺ ማን ነሽ? እንዴት አይነት ጥያቄ ነው? እኔማ ፍቅረኛው ነኝ። ወደፊትም ማሳመን አያስፈልገኝም። ታዲያ ሳትሰምኛት እንዴት ነው ማድረግ የምችለው? እሷ ሳታውቅ ሁሉንም ነገር በድብቅ እናደርገዋለን። ጸደይ የት ነው ያለችው? በሶማሊያ በኩል ከሀገር እየወጣች ነው። ባሻ ይሄን ያለችበትን አውቃለሁ ብለህ የምታቀራራው? አይደለም ጌታዬ፣ ከወሰዷት ደላሎች ጋር መደራደር ስለጀመርኩ ነው። የሆነ ችግር አጋጥሞኝ ልነግርህ ነበረ። ምን ሆነሽ ቆንጆ? ምን መሰለህ፣ የሆነ እንዲያውም ስመለስ ተገናኝተን ብነግርህ ነው የሚሻለኝ። አሁን መቀሌ ነው ያለነው ከባርችና ከመስፍኔ ጋር ለረፍት መተን። መቀሌ? ይሄ ነገር ምንም አልጠቀኝም ታውቃለህ። እስኪ ነይ ደብል ቅጅልኝ። እየቀለድክ ነው? ምን ያስቀልደኛል? እና ታዲያ ከመቼ ወዲህ ነው እሱ ደግሞ ከሁለት ደብል በላይ መጠጣት የጀመርከው? ወይኔ ያስተፈስህ ልበሰብ ሲባል አልሰማህ? ነግድ Thank you.
በሽታን እያወቅኩት አይኔ እያየ ከዚህ በላይ ስጠጣ ዝም ብያለሁ። ሞገሴን አያመኝም አልኩህ እኮ። በዛ ላይ ደግሞ አሁን አዲስ ያገኘኋት ጓደኛዬ ትንሽ ፈሳሽ ትወዳለች። ከሷ ለመሳሰል ብዬ ነው። ቅጅሌ ሙያ አይሆንም ብያለሁ። አይሆንም። አጠጣ ወይ ጣጣ። እሺ ከመንገድ እንደመጣው ሳላርፍ እንኳን የፈለከኝ ለምንድን ነው? ለምንድን ነው እሱ እስካሁን ድረስ ጓደኛ መያዘን የደበከኝ? ልደብቅህ ፈልጌ እኮ አይደለም፣ ድንገት የሆነ ነገር ስለሆነ ነው። እና የፈለገ ቢሆን መደበቅ ነበረብኝ? በእርግጥ መደበቅ አልነበረብህም። ይሄ ግን በዚህ ብቻ የሚታለፍ አይደለም። ወንድምነቴን ዋጋ ሳጥተህ የካድከኝ ነው ያለው የምቆጥረው። ሞገስ ያታካብድ ምን ሆነ? እያካበድኩ አይደለም። አንተ ውስጥ ያለኝን ቦታ እየመዘንኩኝ ነው። ታዲያ እንደው የፈለገ ቢሆን በእኔ ውስጥ ያለህን ቦታ ትጠራጠራለህ እንዴ? ለምን አልጠራጠርም? አህለን 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 ወሳለን። የምትመጪ ያራዳ ልጅ ነሽ። ቆይ አንተ ማን ነህ? አብዱረማን እባላለሁኝ። ጓደኞቼ አብዱሬ ነው የሚሉኝ። እሺ እዚህ ያመጡኝ ልጆች ወዴት ሄዱ? ምቀኝነት ሽሽት ነዋ። ሴቶቹ ሄደው ባለፈላቸው እኛም ሰርተን በበላን። ምቀኛ በአይኑ ደም ይለብሳል። አቦ አንተ ችግር ያለብህ ልጅ ነህ። የመጣበትን ጉዳይ በጥያቄ ታጣድፈኛለህ እንዴ? እና ለምን እንደመጣው ገና አልገባም ማለት ነው? አቦ አንተ ሁለመና የተጣመመ ሰው ነህ እባክህ። ይኸውልህ ልጆቹ ወደ ቦሳሶ ከሄዱ 3 ቀን ሆኗቸዋል። እያቆራረኩኝ እሄዳለሁ ብትል አትደርስባቸውም። መኪና ይዘህ ነው መሄድ ያለብህ። እሱን ደግሞ 3,000 ብር ከከፈልከኝ እኔ ራሴ አመቻችልሃለሁ። እሺ እከፍላለሁ። ጀምር። አቦ ይመችህ። ምርጥ ያራዳ ልጅ። ጭቅጭቅ የለ፣ ክርክር የለ። ለዚህ እኮ ነው ገና እንዳየሁሽ ቀልቤ የወደደሽ። እሺ አሁን ወሬውን ተውና ውሰደኛ። ተረጋጋ። ታዲያ ምን ያስቸኩልሃል? አሁን አትሄድም። ለምን? በምሽት መሄድ ጥሩ አይደለም። ይልቁንስ 1,000 ብር ስጠኝና አሁን ሆቴል ገብተህ ይረፍ። ሌሊት ላይ እኔ ራሴ መኪናውን ይዤ ልመጣለሁ። ፈጠን በል፣ ቶሎ በል።
ቁጭ በል ተረጋጋ። እንዳመጣጥ ሁሉ በፎርም ነው ቀስ ብለህ የምትገባው። ቻው። ልጆቹን ይልክልሃለሁ። እሺ ባርቺ ማሚ በጣም ደስ ይላል። እኛ ወይስ አገሩ? ሁለቱ ማሚሞች በጣም ነው ደስ ያለኝ። ለፈጣሪ ምስጋና ይግባው። አሜን የኔ ቆንጆ አሜን። ካሁን በኋላ ምንም ቢፈጠር አብረን እንፈታዋለን እንጂ ሚስጥር ብሎ ነገር የለም አይደል? እንዴ ምን ነው ዝም አላችሁ? መስፍኔ ልክ ነህ። ፓፒ ምንም ሚስጥር አይኖርም። እንዴ ተቀመጥ እንጂ ወዴት ነው የምትሄደው? መጸዳጃ ቤት ደርሼ ነው። እቺ ሰበብ ነች። እውነት ከምሬን ነው። ለማንኛውም እኔ ነኝ ያለ ጠበቃ ቀጥሬ ያስፈታው። እኔ አስናቀ አይደል እንዴ ጠበቃ ያቆመለት? ማን ነው እንዴ ያለ? አስናቀ እኔ ነኝ ያለ እንዴ? እንጃ መሰለኝ። ለማንኛውም ያስፈታው እውነቱን እንድትነግረኝ ስለምፈልግ። መስፍኔ እዚህ ድረስ የመጣ ነው ልንዝናና አይደለም እንዴ? ምን አለበት ገናን እንኳን ደስ ብሎን ብናሳልፍ። ቆይ ሌላ ጊዜ መነጋገር አንችልም? ጥሩ፣ በራሴ መንገድ ደርስበታለሁ። አባቤ አትዘን፣ በቃ እኔ ሁሉን ነገር እነግርሃለሁ። አንተ ልጅ ምንድን ነው የምትነግረው እንዴ? ማሚ አሁንም በእኔ ተሰመልሶ ምንድን ነው በዚህ ሁኔታ የምትነግረው? ሌላ አለ እንዴ? ሌላ የምትነግረው ነገር አለ የደበቀው እንዴ? ዝም ብሎ ነው መስፍኔ። እኔ እንደውም ራሴን አሞኛል። በቃ ሌላ ጊዜ እንነጋገራለን ተባብለናል አይደል? ይኸውልህ መስፍኔ ባርች እንዳታናግረኝ። ይኸውልሽ ነገርኩህ። ሄሎ ሚኪ፣ እርግጠኛ ነው ውጤቱን ተቀብለ ነው አይደል ደወልክልኝ?
ወይ መቀበል። ሰውየው ገንዘብ ካልጨመራችሁ አይሆንም ብሎ ቀውጦታል። እንዴ ምን አይነት ነገር ነው? በእግዚአብሔር ታዲያ ለምንድን ነው ሰጥቶ ማትቀበለው? ትቀልዳለህ ብሩኬ? እኔ ከየት አምጥቼ ነው የምቀበለው? አላቅም ሚኪ፣ ውጤቱን ለማወቅ በጣም እንደጓጓ እያወቅ። ውጤቱንማ ነግሮኛል፣ ደግሞ ወረቀቱንም አይቼዋለሁ። ታዲያም በቀጥታ መናገር ስችል ለምን ታስለፈልፈኛለህ? በልሻም ውጤቱን ንገረኝ። ይኸውልህ የተገደለው አንገቱ ላይ ታንቆ ነው። ምን? ስማ ደግሞ የታነቀው በትልቅና ወፍራም ሰው እጅ ነው ይላል። እኔ አላምንም ሚኪ። ምኑ ነው ማታምነው? እኔ እንጃ ሚኪ፣ ግን እርግጠኛ ነህ? እርግጠኛ ነኝ። አምላክ። እሺ በቃ በኋላ መልሼ እደውልልሻለሁ ሚኪ። እሺ ግን ምን ማለቴ ነው? እዚህ ድረስ ለመደሰት መተን ደስታችን ለምንድን ነው የማበላሸው? ኔሳሚ ማሚ ኮንግራ በግድ ትስሚያለሽ? ደረቅ ምን አግኝተህ ነው እንደ ፈነደከው? ማሚ ታምራት የሞተው ታንቆ ነው አሉ። ሊያውም በትልቅ እጅ። እኔ ደግሞ ገፈተርከው እንጂ አላነከውም። አዎ ማሚ አላነኩም። ማን ነገር ኬት ነው የሰማው? መጀመሪያም ከእስር ቤት ስወጣ የሆነ የሚያጠራጥር ነገር ሰምቼ ነበር። እናም አስክሬን የሚሰራው ልጅ ውጤቱ እንዲነግረን ጠየቅኩት። አሁን ለሚኪን እኮ ውጤቱን ደውሎ ነገረው። ታዲያ ታምራትን አንቆ የገደለው ማን ነው? እኔ ቻማን ሊያውም እኛ በር ድረስ ተከትሎት። ለማንኛውም ባርች አንተ አይደለም የገደለው። ማሚ ምንድነው? ከደስታው አካፍሉን እንጂ። ይኸውልህ አባቢ፣ አንተ ልጅ አትንቀሽቀሽ። እውነቷን ነው። አቁመው ነው የምልህ። ኧረ በእናታችሁ ዝም በሉ። ምን ሆናችሁ ነው? አንቺ እንደዚህ ሆነ መጓዝ አለብን እንዴ? አይደለም ከመጣሁ እኮ እኔን ነው አጻምሽ ብሎ የሚነሳው። ኧረ ዝም በሉ። ታዲያ ባንቺ የተነሳ መሞት አለበት? ኧረ እባክህ ሰላም በል። ዝም በይ አንቺ። አላበዛሽም እንዴ? ምን እንዲሆን ልጅሽን ፈልጊው ከዚህ በኋላ። ኧረ እባክህ ኧረ አንተ እንኳን ተው እባክህ። እሱ በኋላ ቢመጣ የምትገቡበት ሊጠፋችሁ። ለምን ዝም አትሉ? በእናታችሁ የምጫጫታ ነው። አትናገሩም እንዴ? ጸደይ ምንድን ነው? ምንድን ነው? እኔ እንጃ። ለትራንስፖርት ሁላችንም ገንዘብ ከፍለናል፣ ግን እንዴት እንደዚህ ሆነ እንሄዳለን ነው የሚሉት። እውነቱን ነው? አትናገሩም እንዴ? ተናገሯ። ምን ይዘጋችኋል? ዘዴን ያውቃታለሽ? እኔ ምንም አልተነፈስኩም። እነሱ ናቸው። ዘዴማ አውቃታለሁ። ሁሉም ካሳደመ በኋላ እኔ አይደለሁም ለማለት ድምጹን ከፍ አድርጎ እረፍ ይላል። አንቺ ሌላ ማን ሊሆን ይችላል? እሱንም እንዴት እነግርሃለሁ እንዴ?
አየሽ አሳዳሚዋ አንቺ ስለሆንሽ ሰው መናገር አትፈልጊም። ስሚ ተዳፍረሽ ተናግረሽኛል። ሌሎቹ ዝም ሲሉ አንቺ ግን አየሽ ችግርሽን አይቼ ልረዳሽ በሞከርኩኝ በጣም ተደፋፈር። ካሁን በኋላ ግን ችግር አትሆኝብኝ። ስሚ ከዚህ ንቅንቅ ላለው ብትይ ደፈቸሽ ነው የሚሄደው። ስሙ የፈለጋችሁት ብትከፍሉ እንኳን ከዚህ በላይ ምንም ልረዳችሁ አልችልም። የማይፈልግ ሰው ካለ መውረድ ይችላል። አሁን ነው ንዳው አልኩህ። ንዳው አይን እያየ ሰው ላይ ንዳው። ግድ የለም ኃላፊነቱን ይወስዳል። ጨከነ መንዳትን ስታውቅ ዞር ትላለች። ከገጫትም 1000 ብር ከፍላለሁ። ንዳው። 1000 ብር በጣም ትንሽ እኮ ነው። አረ በፈጠረህ ንዳው። አባቢ ተቀይመኛል አይደል? አንተን አልተቀየምኩም። እናትም ቢሆን ምክንያት ሊኖራት ይችላል። ክፉ ነገር መኖሩን እስካውቅ ድረስ አልቀየማት። ይኸውልህ አባቢ ተው አትጨነቅ። ልጁን እስካልገደልከው ድረስ እንድትጨነቅ አልፈልግም። ሁሉን ነገር ለኔ ትተህ ትምህርት ላይ ብቻ ተኩር። ትምህርት ላይ? ትምህርት እንዴት ነው በዚህ ሁኔታ መማር የምችለው? እንዴት ነው የማችለው? እያንዳንዱ ተማሪዎች እኮ እኔ እንደገደልኩት ነው የሚያውቁት። አንተ ግን አልገደልከውም። አዎ አልገደልኩትም። አለመግደሌን ግን ተማሪዎቹ አያውቁትም። ስለዚህ እያንዳንዱ ተማሪዎች እሱን የገደሉ እያሉ እየተጠቋቁሙ መኖር አልፈልግም። እና በዚህ ምክንያት ሁላችንም በጉጉት የምንጠብቀውን ትምህርትን አቋርጠህ እንድትቀመጥ ትፈልጋለህ? ይኸውልህ አባቤ እኔ እንደሱ ማለት አይደለም። ፈጽሞ አታቋርጥ። ልጅ አስቸጋሪ ፈተናዎችን በጥንካሬ አልፎ ያሰበበት እንዲደርስ ነው የምፈልገው። ይኸውልህ አባቤ ይገባኛል ብሩኬ። ነገሩ በጣም አስቸጋሪና ለአስጨራሽ ነው። የአባቴ ሙያ መርጠህ አርኪቴክቸራል ልታጠና ስትወስን የተሰማኝን ደስታ ታስታውሳለህ አይደለም? አዎ አስታውሳለሁ። እና ሙያውን ብቻ ሳይሆን መንፈሱንም እንድትወርስ ነው የምፈልገው። እሱ ብዙ ፈተናዎችን በአሸናፊነት እያለፈ ነው እንጂ ነገር ሁሉ አልጋ በጋ ሆኖለት አይደለም ያሰበበት የደረሰው። ስለዚህ አንተም ያያትን መንፈስ ወርሰህ አሸናፊነት ትምህርትን ትማራለህ። እሺ አባቢ። ደህና ዋልሽ እማዬ? ደህና ዋልሽ የኔ ቆንጆ። የኔ ቆንጆ እኔን ነው የኔ ቆንጆ አልሽ? አዎ። ምን ነው ቆንጆ አይደለሽም እንዴ? አይ
ለሱ ሳይሆን እንደዚህ ካልሽኝ በጣም ረጅም ጊዜ ነው ብዬ ነው። ልክ ነሽ። ሳስበው ግን በዚህ ሁኔታ የትም መድረስ አንችልም። ከአንድ ልጄ ጋር ሆድና ጀርባ ሆኖ መኖሩም የእብደት ያህል ነው። እስቲ አሁን ሳሚ ሁሌም እንደምወድሽ አትርሺ። አረሳም ባዬ አረሳም። አይኔ አምላኬ፣ እኔ ቀን እንደዚህ በቀላል ይመለሳል ብዬ አላስብም ነበር። ልክ ነሽ። አሁን ሳስበው ግን በዚህ ሁኔታ የትም መድረስ አንችልም። ከአንድ ልጄ ጋር ሆድና ጀርባ ሆኜ መኖሩ የትም አደርስ። ቤስታውን ለቅለቅ በይና ሻይ ቡና ብለን እንመለሳለን። እሺ። የት ነው የምትሄጂው? ውሃ ልጠጣ። ወይ በረዶ ፍሪጅ ውስጥ በረዶ የለም። እኔ ቀዝቀዝ አድርጌ እጠብቅሻለሁ። ነይ እስቲ አሁን መኝታ ክፍል ሂጂና ከቁም ሳጥን ውስጥ የሳንቲም ቦርሳ ይዘሽ ነይ። እሺ ቶሎ በይ።